ፈንታ እባላለሁ። የጎንቻ ሶነስ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ በ2018-19 ምርት ዘመን 129,000 ኩንታል አካባቢ ማዳበሪያ ዳፕም ዩሪያም ሁለቱ ቅልቅል ማለት ነው። ከዚህ ውስጥ 59,000 አካባቢ የሚሆነው ዩሪያ እንዲቀርብ እቅድ አቅርበናል። እስከዚህ ቀን ድረስ 50,800 ኩንታል አካባቢ የእቅዳችን 46% አካባቢ እስከ መጋቢት 22 ድረስ ቀርቧል። ይህን የቀረበ ማዳበሪያ በአንድ ማዕከል ስለሆነ የምናሰራጨው የቀረበልን ታሳቢ አድርገን ለሁሉም 41 ቀበሌዎች የመደልደል ስራ ሰርተናል። በይፋ ስርጭቱን በ21 ጀምረናል። ዛሬም አርሶ አደሩን እንደምታዩት በዚህ ደረጃ ነው። በትናንትና ብቻ ከ2,000 በላይ የሚሆን ኩንታል በአንድ ቀን ለማሰራጨት ጥረት አድርገናል። እንግዲህ ይህን ማዳበሪያ ስርጭት ሲወስድ ለአርሶ አደሩ ማስተላለፍ የምፈልገው አንድ መልእክት አለ። አሁን እንግዲህ ይህ ማዳበሪያ ሲገባ በዓለም አቀፍ ደረጃ በገጠመው የጸጥታ ችግር ከነዳጅ ጋር ከትራንስፖርት ጋር በተያያዘ መንግስት ከፍተኛ ድጎማ አድርጎበታል። እንደ ሀገር ከ81 ቢሊዮን ብር በላይ ድጎማ የተደረገበት ነው። እንደ ክልል ደግሞ ወስደን ስናይ 29% አካባቢ የሚሆነው ለአማራ ክልል ድጎማ የተደረገበት ነው። በአማካይ በዳፕ በምንለው ማዳበሪያ ከ4,600 በላይ ብር ድጎማ አለው። ዩሪያ ብለን በምንጠራው አካባቢ ወደ 2,357 ብር አካባቢ መንግስት ድጎማ አድርጎታል። ለምንድነው? ምርትና ምርታማነትን ማሳደግ ስላለበት ይህን ስራ እየሰራ ነው። ስለዚህ አርሶ አደሩ የተሰጠውን ማዳበሪያ የግብርና ባለሙያዎች በሚሰጡት ምክረ ሀሳብ ብቻ ተግባራዊ እንዲያደርግ ጥሪ ማስተላለፍ እፈልጋለሁ። እንግዲህ ለምሳሌ ወስደን ስናይ እንደ ወረዳችን በተካሄደው የፓኬጅ ሪኮሜንዴሽን ስንዴ ብቻ ወስደን ብናይ አውራ ሰብል የሚባለው ካለን 42,561 ሄክታር ውስጥ ወደ 21,000 ሄክታር አካባቢ የሚጠጋው ስንዴ ነው። ስለዚህ ለዚህ ሰብል ብቻ 2 ኩንታል ዳፕና 261 ኪሎ ግራም ወይም 2.5 ኩንታል አካባቢ ዩሪያ ያስፈልጓልና ይህንን ማዳበሪያ አርሶ አደሩ ወስዶ ጊዜውን ጠብቆ መሬቱ ላይ በማፍሰስ ምርትና ምርታማነቱን እንዲያሳድግ ጥረት እናደርጋለን። እንደ መንግስት እንግዲህ በተቻለ መጠን ፍትሐዊ የሆነ የማዳበሪያ ስርጭት እንዲካሄድ ቀድሞ አርሶ አደሩ ዝናብ ሲመጣ ሳይሆን ዝናብ ከመምጣቱ በፊት እቤቱ አስቀምጦ ማዳበሪያውን የስቶርም ችግር እንዳይገጥመን አርሶ አደሩም ዝናብ በሚዘንብበት ጊዜ እንዳይላጋ ጭምር ቀድመን መጋቢት ላይ በይፋ ስርጭቱን እየከወን ነው። ፍትሐዊ የሆነ ስርጭት እንዲካሄድ የሰብልን አቅምና የመሬቱን አቀማመጥ የመዝሪያውን ጊዜ ጭምር ታሳቢ አድርገን ስርጭት ጀምረናል። አርሶ አደሩ በዚህ ደረጃ በመውሰድ ማዳበሪያው ጥቅም ላይ እንዲያውል ጥረት አደርጋለሁ። ከዚህ ጎን ለጎን እንግዲህ ቀድሞ የሚዘራ የበቆሎ ሰብል ነው። ከበቆሎ ሰብል አንጻር ሲታይ ወደ 2,500 ኩንታል አካባቢ እቅድ ይዘናል። ኒርሊ ከ9,000 እስከ 11,000 ሄክታር አካባቢ የሚሆነው የእርሻ መሬታችን በበቆሎ የሚሸፈን ነው። በዚህ ደረጃ እስካሁን ባለው ከ1,800 ኩንታል በላይ የሚሆን በባኮ ሃይብሪድ 661 የምንለው ዝርያ ቀርቧል። ይህንንም ጎን ለጎን አርሶ አደሩ እየወሰደ ነው። ስለዚህ ዝናቡን ተፈጥሮም ዘንድሮ ግብርና በተፈጥሮ ላይም ጭምር የተመሰረተ ስለሆነ ዝናቡ ቀደም ብሎ ጀምሯል። በቆሎ ምርጥ ዘሩን ማዳበሪያውን በመውሰድ በመታተር የተለመደውን በሀገር እድገት ላይም እንደ ግለሰብም የራሱን ልማት እድገት እንዲያረጋግጥ ጥሪ ማስተላለፍ እፈልጋለሁ። አመሰግናለሁ። ማዳበሪያ ላይ ከዋጋው አንጻር ከባለፈው አንጻር ተወስዶ ሲታይ አምና ወደ 6,300 ኩንታል አካባቢ ነበረ ዩሪያ። ዳፕ አካባቢ ከ7,800 አካባቢ ጀምሮ ወደ ሰኔ መጨረሻ አካባቢ ወለድንም እየጨመረ እስከ 8,200 አካባቢ ነበረ። እንግዲህ የተወሰነ ጭማሪ ያሳያል። ይህ ጭማሪ የሚያሳየው አንደኛ ነዳጅ እንደምናውቀው የዛሬ ዓመት 110 ብርና 100 ከዛ በታች ይሸጥ የነበረው አሁን ጉንዶል ላይ በተጨባጭ በመንግስት በማደያዎች ላይ እየተሰጠ ያለ 160 ብር ነው በሊትር። ስለዚህ ነዳጅ አብሮ በዚህ ማዳበሪያ ማጓጓዝ ላይ ጫና አለ። ሁለተኛው ከሰላም ጋር የተያያዘው እንግዲህ ከዚህ ቀደም ከጅቡቲ ተነስቶ ጉንዶል መካዝን ለመድረስ 4 ቀን ይፈጅ ነበር። አሁን በተጨባጭ ሁኔታ መኪኖች 1 ወርና ከዛ በላይ ነው እየፈጁ ያለው ማለት ነው። እንደ ክልል እንደ ሀገር የገጠመን የጸጥታ ችግር ያለ እጀባ በነጻነት ስለማይንቀሳቀሱ እጀባ ጠብቀው ስለሆነ ምንም እንኳን እጀባው ከባለፉት ዓመታት ዘንድሮ የተሻሻለ ቢሆንም 1 ወርና ከዛ በላይ የመፍጨት ስላለ እኒህ ሁላ ወጪዎች አሉ። ስለዚህ ቅድምም እንዳልኩት እነዚህ ወጪዎች አርሶ አደሩ ላይ የበለጠ ተጨምረው በቂ በፓኬጁ መንገድ ማዳበሪያ ካልወሰደ እንደ ሀገር
በግብርናው ላይ የሚደርሰው ክሳራ ከፍተኛ ስለሆነ መንግስት ቅድም እንዳልኩት ከ81 ቢሊዮን ብር በላይ በኩንታል ዳፕ ላይ ከ4600 በላይ ዩሪያ ላይ ከ2300 በላይ ብር ድጎማ አድርጎ ነው እየሰራ ያለ። ይህን ሀገሩ ህዝቡ ማወቅ አለበት። ከዚህ ጎን ለጎን የመንግስትም ስንዴ ቢሆን ለምሳሌ አርሶ አደሩ የሚያመርተው ምርት ጭማሪ አሳይቷል። ጤፍ ላይ ካልሆነ በስተቀር በቆሎ በዛሬ ዓመት የዚህን ጊዜ ምናልባት 2800 3000 አካባቢ ይሸጥ የነበረው 4000 ብር አካባቢ ነው ያለ። ስንዴ የዛሬ ዓመት 5000 4800 እና እስከ 5300 አካባቢ የነበረው በተጨባጭ በወረዳችን ከ6600 እስከ 6900 ድረስ አካባቢ ነው ያለ። ስለዚህ ማዳበሪያ ላይ ብቻ ያለውን ሳይሆን እሱ ምርት ላይም የጨመረው ነው። አጠቃላይ ሀገራዊ ሁኔታው መረዳት አለበት። ይህን አስተሳሰብ ለመቅረፍ እንግዲህ የወረዳ አመራሩ የግብርና ባለሙያው በቀጠና ደረጃ በቀበሌ ደረጃ በመጥራትም ለአርሶ አደሩ ግንዛቤ ለመፍጠር ጥረት ተደርጓል። የሚያሳየውን በይፋ በትናንትና በይፋ በ21 መጋቢት 21 ባሰ አርሶ አደሩ በነቂስ መጥቶ ዋጋ ሳይበግረው ማዳበሪያ ለመውሰድ ጥረት እያደረገ ነው። እንደ ግብርና እንግዲህ 46% እና ከዛ በላይ የሚሆኑ ማዳበሪያ ቀርቧል። ከሞላ ጎደል የመጣው አርሶ አደር ከዚህ ቀደም በተሻለ 2 ኩንታልና ከዛ በላይ እንደ የእርሻ መሬቱ ቢሆን እያዘን እየወሰደ ነው። ቀጣይ ደግሞ የመካዝንም እጥረት ስላለብን በአንድ ማዕከል ስለሆነ የምናሰራጭ ይህን እያደረግ ተጨማሪ ማዳበሪያ ከ80 ሺህ ኩንታል በላይ የሚሆን በቅር ደረጃ ከ54% በላይ የሚሆነው የወረዳችን ማዳበሪያ ስላልቀረበ ይህም እንዲቀርብ ጭምር መንግስትንም በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። አርሶ አደሩ ቅድም እንዳልኩት አርሶ አደር የተሰጠውን የግብርና ባለሙያዎች በሚሰጡት ስንዴና በቆሎን በክላስተር በማልማት ጊዜ ሲያልፈው ዝናብን ጠብቆ ከምርጥ ዘር ጋር አቀናይቶ ከእርሻ ደግሞ ወደ ትራክተርና ኮምባይነር ስብሰባ ጭምር እንዲዘምት ራሱን እንዲቀይር ጭምር ጥሪ ማስተላለፍ